እዚህ ጋር እንደምትመለከቱት እዚህ ጋር ተሰርተው ያለቁ የሀላባ ኮሪደር ልማት ቦታዎች ናቸው። አሁን ደግሞ የምንገኘው በሀላባ ዙብቻሜ ስታዲየም ነው ማለት ነው። አሁን የምንገኘው የሀላባ ቁሊቶ ከተማ መዘጋጃ ቤት ሰፈር ነው ማለት ነው። እዛ አካባቢ ነው የምንገኘው። የሀላባ መዘጋጃ ቤት ደግሞ በስተ ግራ በኩል ይገኛል ማለት ነው። ይሄኛው ግቢ የሀላባ መዘጋጃ ቤት ነው ማለት ነው። እንደምትመለከቱት በጣም ሰፊና ረጅም የሆነ ግቢ ነው ማለት ነው ያላቸው። እንደምትመለከቱት እዚህ ጋር የሚገኘው በሀላባ ቁሊቶ የተሰራ ያለ የኮሪደር ልማት ነው ማለት ነው። እዚህ ጋር ገና ስላላለቀ በእንደዚህ አይነት መልኩ ይገኛል ማለት ነው። ወደፊት አካባቢ የኮሪደር ልማት ያለቀባቸው ቦታዎች አሉ። ወደሱ እየሄድን እንመለከታለን። እዚህ ጋር እንደምትመለከቱት እዚህ ጋር ተሰርተው ያለቁ የሀላባ ኮሪደር ልማት ቦታዎች ናቸው። እንደምትመለከቱት እጅጉን በጣም ያምራል። በጣም የሚያምር ውበት ፈጥሮለታል። የኮሪደር ልማቱ ለሀላባ ከተማም ጉልህ አስተዋጽኦ ያበረክታል። አሁን ያለነው አዲስ አበባ ነው ቤተሰብ። አዲስ አበባ ነው ያለነው ቤተሰብ። ቱሪስቶች ነን እንግዲህ የጎበኘን ነው ከአዲስ አበባ ሆነን። አሁን ሰሚት አካባቢ ነን።
ቤተሰቦች አሁን ያለነው እድገት ትምህርት ቤት አጠገብ እንደዚህ ያማረ አረንጓዴ የሆነ ስፍራ ነው። ላይክ ምንም አይልም። የሀላባ አሪፍ ቦታው ይባላል። ሜቢ ሌሎቹን አላውቅም። ይሄኛው ከሌሎቹ የተሻለ አሪፍ ቦታ ነው። አራባናት እዚች ጋር ቤተሰብ ያበራሽ ቦታ ነው። እዚህ መታችሁ ፏ ማለት ትችላላችሁ። ንጹህ አየር አለ፣ ንጹህ አየር ምናምን አለ። በቃ አሁን ኦቨርቪው አይታችኋል። አሁን እንዳሳየዋችሁ እዚህ ቦታ ነው ያለነው። ስለዚህ ሀላባ እንግዲህ በትንሹም ቢሆን አሪፍ ሀገር ናት። በጣም አሪፍ ሀገር ናት። ሰላማዊ ሀገር ናት። ወንጀል የማይበዛባት ሀገር ናት። እዚህ መታችሁ ኢንቨስት ማድረግ የምትፈልጉ ትላልቅ ሰዎች ካላችሁ በጣም ለብዙ ነገር ምርጥ ቦታ ናት። የንግድ ማዕከል መሆን ትችላለች። እዚህ መታችሁ የተለያዩ ነገሮችን ኢንቨስት ማድረግ ሀላባ ላይ መስራት ትችላላችሁ። ያደገች ያለች ሀገር ናት። በቅርቡ በጥቂት አመታት ውስጥ ትልቅ ቦታ የምትደርስ ሀገር ከተማ ናት ሀላባ አይደለ እንዴ? አራ እውነቱ ነው። በጣም ምርጥ ሀገር ናት። እንግዲህ ሀገሯን መታችሁ ማየት ትችላላችሁ። ብዙ ሃይማኖቶች ያሉባት ሀገር ናት። በሰላም ነው እንግዲህ የምኖረው። ፕሮቴስታንቱ፣ ሙስሊሙም፣ ኦርቶዶክሱም ሁሉ በሰላም የሚኖርበት ሀገር ነው ማለት ነው። እንግዲህ እዚህ መጣችሁ እንደፈለጋችሁ ያው የራሳችሁን ቢዝነስ መስራት ትችላላችሁ። በዛ ላይ የመሬት ቶፖግራፊው የመሬት አቀማመጡ ራሱ በጣም ደስ የሚልና ውብ የሆነ ነው። በጣም አረንጓዴ ነው። ሙቀቱ ትንሽ በጋ አካባቢ ትንሽ ሙቀቱ ይበዛል፣ ግን በጣም አሪፍ ነው ይበዛ። እንግዲህ እሱም ዲቴል ሰጥቷቸዋል። አሪፍ ቦታ ነው። መታችሁ ጎብኙ ሀላባን። ሰላም ቤተሰብ፣ አሁን ደግሞ የምንገኘው በሀላባ ዞብቻሜ ስታዲየም ነው ማለት ነው። የሀላባ ዞብቻሜ ስታዲየም የሚባለው ይሄኛው ሲሆን ሁለተኛው ይመስለኛል ከሀላባ ስታዲየሞች ሁለተኛው አሪፉ ስታዲየም ዞብቻሜ ስታዲየም ነው። እንግዲህ ይሄኛው ስታዲየም በጣም ብዙ ተጫዋቾችን አፍርቷል። በጣም ብዙ ተጫዋች ከሀላባ ወጥተው ሌላ ቦታ ድረስ እስኪጫወቱ ድረስ በዚህ እንደተለማመዱ ይነገራል። የሀላባ ኢንተርናሽናል ስታዲየም የሚባለው በቅርቡ ስራ ጨርሶ ወደ አገልግሎት ይገባል። እስከዛ ድረስ ግን በዚህ ነው ተጫዋቾች ጨዋታቸውን እያደረጉ የነበረው። ጨዋታ በሚደረግበት ጊዜ የሀላባ ዋናውን ስታዲየም ገብተን ቪዲዮ የምንሰራላችሁ ይሆናል። የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ በገራሚ ቪዲዮ እስከምንመለስ ሰላም ቆዩ።